ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጂኤንቢ ሚኒስትሪ የሚዲያ አገልግሎት ነው። የእግዚአብሔርን ቃል የምናጠናበት፣ ዝማሬን፣ ጸሎትን የምናካሂድበት መሰናዷችንን ይዘን መጥተናል። በዝግጅታችን የእግዚአብሔር መገኘትና መንፈስ ቅዱስ ሁላችንን እንዲናገረን በጸሎት አስቀድመን እንጀምራለን። እግዚአብሔር አምላክ ሆይ ስለዚህ ሰዓትና ጊዜ እናመሰግናለን። በየሳምንቱ እየመጣ በቃልህ በመንፈስህ ወደ ትክክለኛ መስመር እንድንገባ እየመከርከን እያስተማርከን ስለ ምህረትህ ደግሞ እንድንረዳ ብዙ ስላሳየህን ስለ እውነትህ እናመሰግናለን። ለዛሬ ደግሞ የተመደበልንን የአንተን በጎነት እንድናስተውል የተባረከ የተከፈተ አእምሮ የሚሰማ ጆሮ እግዚአብሔር እንድትሰጠን እንድንተገብረውም በዚህ እውነት ውስጥ እንድንጠበቅም እርዳን። ጊዜያችን ሁሉ አንተ ባርክልን። በምትወደው ልጅ በክርስቶስ ኢየሱስ ስም አሜን። ላለፉት ጥቂት ሳምንታት ምህረት በሚል ርዕስ ስንወያይ ነበር። እነዚህ በአራት ተከታታይ ክፍለ ጊዜያት ስናቀርብላቸው የነበረው መሰናዶ ማጠቃለያና ማሰሪያ ሐሳቡን ደግሞ ካለፈው ሳምንት ጀምሮ እያቀረብንላችሁ ነበር። ሁሉንም ተከታታይ ፕሮግራሙን የተካፈላችሁ ለናንተ ባለፈው ሳምንት እንዳልናችሁ ዘዳግም ይሆንላችኋል። ግን ገና ዛሬ ወደዚህ ቻናል ለመጣችሁ ደግሞ ያመለጧችሁን በተብራራ መልኩ ባይሆንም ዋና ዋና የሆኑትን ሐሳቦች ለመስማት እድሉን ይሰጣችኋል። አስቀድመን ግን ስለ እግዚአብሔር ምህረት የሚናገር አንድ ዝማሬን እንዘምርላችኋለን። አሁን ወደ ዝማሬው። ዘመር ተብሏል አንቺዳው ቅዱስ እጆች ያሉት ብቻ ይዘርጋ ተብሏል አንቺዳው ክፉ ልብ የሌለው ብቻ ያምልክ ተብሏል አንቺዳው የማይሸነግል ሰው ብቻ ይዘምር ተብሏል አንቺዳው ወንድሙን ያላማ ብቻ ያምልክ ተብሏል አንቺዳው እህቷን ያላማች ብቻ ታምልክ ተብሏል ኃጢአት የሌለበት ብቻ ይዘምር ተብሏል አንችልም። ቅድስና የሌለው እንዳይዘምር ተብሏል አንችልም። አንችላል መቆም በፊቱ እግዚአብሔር አስፈሪ ነው ብርቱ በስቶልን ነው እንጂ ምሕረቱ ማን ይቆማል ደፍሮ በፊቱ? አንችላል መቆም በፊቱ እግዚአብሔር አስፈሪ ነው ብርቱ በስቶልን ነው እንጂ ምሕረቱ ማን ይቆማል ደፍሮ በፊቱ? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡ እውነትንም የሚናገር አንደበቱ የማይሸነግል በጓደኛው ክፉ ማያደርግ ዘመዶቹ የማይሳደብ ኃጢአት በፊቱ የተናገረ እግዚአብሔርን የሚፈሩትን የሚያከብር ባልንጀራውን የማይከዳ የማያበድር በአራታ በንጹሕ ላይ መማለጃ የማይቀበል ይህ የሚያደርግ ለዘላለም አይታወቅም። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ በስቶልን ነው እንጂ ምሕረቱ ማን ይቆማል ደፍሮ በፊቱ? ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ በስቶልን ነው እንጂ ምሕረቱ ማን ይቆማል ደፍሮ በፊቱ? ምላስ ያለው ብቻ ይዘምር ተብሏል
ሰው ብቻ ይዘምር ተብሏል። ማን ይችላል? ወንድሙን ያላማ ብቻ ያምልክ ተብሏል። ማን ይችላል? እህቷን ያላማች ብቻ ታምልክ ተብሏል። ማን ይችላል? ኃጢአት የሌለበት ብቻ ይዘምር ተብሏል። ማን ይችላል? ቅድስና የሌለው እንዳይዘምር ተብሏል። ማን ይችላል? ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ፣ በዝቶልን ነው እንጂ ምሕረቱ። ማን ይቆማል ደፍሮ በፊቱ? ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ፣ በዝቶልን ነው እንጂ ምሕረቱ። ማን ይቆማል ደፍሮ በፊቱ? በደሌ ብዙ ነው ኃጢአቴ ሚዛንን አልደፋም በአንተ ብለካ። አንደበቴ ረክሷል የእኔ በእሳት በጋለው እውነትህ ልነካ። በራሴው ሰንሰለት ፈቅጄ በኑሮ ጣውር ታስሬያለሁና ማንን ልላክ ስትል ጌታዬ ማለት አቅቶኛል። እኔን ላገኝ ጌታ ቅዱሱ ማደሪያ የአንተ ውበት ግርማ ክብርህ ወዳለበት በመንፈስ ብገባ አሁን በዚህ ሰዓት ኧረ ምን አለበት? ከተወሳሰበ ሐሳቤ ወጥቼ ለላብህ ያዘኝ። አይቼ እንድፈራ የመንፈስ ዓይኖችን እባክህ ክፈትልኝ። ላምልክህ በመንፈስ በእውነት ምን ይሠራልኛል የውሸት? ቀድሰኝ ለክብርህ አቁመኝ አልደፍርም አልልም ብቁ ነኝ። ላምልክህ በመንፈስ በእውነት ምን ይሠራልኛል የውሸት? ቀድሰኝ ለክብርህ አቁመኝ ያላንተ አልልም ብቁ ነኝ። ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ፣ በዝቶልን ነው እንጂ ምሕረቱ። ማን ይቆማል ደፍሮ በፊቱ? ማን ይችላል መቆም በፊቱ? እግዚአብሔር አስፈሪ ነው ብርቱ፣ በዝቶልን ነው እንጂ ምሕረቱ። ማን ይቆማል ደፍሮ በፊቱ? ስለነበረን የዝማሬ ጊዜ ጌታን እናመሰግነዋለን። እውነት ነው፣ የእግዚአብሔር ምሕረቱ ባይበዛልን ኖሮ ማናችንም በፊቱ መቆም አንችልም ነበር። ስለበዛልን ምሕረት ጌታን እናመሰግነዋለን። ባለፈው ሳምንት ስለ ምሕረት በተከታታይ ስናጠና የነበረውን ሐሳብ የማጠቃለያውንና የክለሳ ዝግጅታችንን ካቆምንበት ዛሬ እንቀጥላለን። በዚህ ምሕረት በሚል ርዕስ ስንነጋገር የነበረውን ሐሳብ ያመለጣችሁ ብትኖሩ ወደ ኋላ መለስ ብላችሁ ፕሮግራሙን እንድትመለከቱት እናበረታታችኋለን። ምክንያቱም ምናልባት ገና ዛሬ ደግሞ ይህንን ፕሮግራም የምትመለከቱ ብትኖሩ ዛሬ በአጭር ደቂቃዎች ውስጥ እኛ ለ4 ሳምንት ስናጠና የነበረውን ትምህርት ዋና ዋና ፍሬ ነገሮቹን በክለሳ መልክ ስናቀርበው ምንም ብዙ ያመለጧቸው ሐሳቦች ቢኖሩም አጠቃላይ ሐሳቡን በዚህ የክለሳ ዝግጅታችን እንደምታገኟቸው ተስፋ እናደርጋለን። ታስታውሱ እንደነበረው የጀመርነው ጥናት ስለ ምሕረት ነበር። ስለ ፍትህና ምሕረት አንድ ትልቅ ሐሳብ ተነጋግረን ነበር። ያም ፍትህ የሚገባን ሆነን ተፈጥረናል። በዚህ ምድር ላይ ያለን ፍጥረታት ሁሉ ፍትህን ማግኘት መብታችን ነው። ነገር ግን ምሕረት ስለሚገባን ሳይሆን በመሐሪው በኩል ስለተፈቀደልን የምናገኘው ነው ተባብለናል። እንኳን እግዚአብሔር አምላካችን እኛም ከተቀያየምናቸው ሰዎች ጋር ምሕረትን የምንሰጣቸው በእኛ ፈቃድ እንጂ ማንም አስገድዶን ምሕረትን መስጠትና መቀበል እንደማንችል ተነጋግረናል። ባለፈው ሳምንት በክለሳው ፕሮግራማችን ላይ እግዚአብሔር ምሕረትን የሚሰጠው ለነማን ነው ለሚለው ጥያቄ የመጀመሪያው ምድብ ምላሻችን የሆነውን ያም እግዚአብሔር ምሕረትን የሚሰጠው ወደ እርሱ ለምሕረት ወደሚጮሁ ነው ብለን ብዙ የመጽሐፍ ቅዱስ ክፍሎችንና በዘመናችን የተከሰቱ እውነተኛ ታሪኮችን እያነሳን
ወደ እግዚአብሔር ለምህረት መጮህ አለብን የሚለውን ሐሳብ በክለሳ መልክ ለማስታወስ ሞክረናል። ዛሬ ደግሞ ሁለተኛውና ሶስተኛው ምድብ በክለሳ መልክ ያዘጋጀነውን እናቀርብላችኋለን። እግዚአብሔር ምህረትን የሚሰጣቸው ለነማን ነው ለሚለው ጥያቄያችን የመጀመሪያዎቹ ምድቦች ለምህረት ወደ እርሱ ለሚጮሁ ሁሉ እግዚአብሔር ምህረትን ይሰጣቸዋል የሚለው ምላሽ ነው። ይህን ምላሽ ባለፈው ሳምንት በዝርዝር ክለሳ አድርገንበታል። ሁለተኛው ምድብ በምላሻችን ደግሞ እግዚአብሔር ምህረትን የሚሰጣቸው የተቀበሉትን ምህረት ለሌሎች ማስተላለፍ ለሚችሉ ምህረትን ይሰጣቸዋል የሚለው ሁለተኛው ምድብ ምላሽ ነው። ይህንን ሁለተኛውን ምድብ ምላሽ እንዴት ከጌታ የተቀበልነው ምህረት ለሌሎች እንደምናስተላልፍ ያጠናንበትን ክለሳ እንዲህ አቅርበንላችኋል። የዚህን ሁለተኛው ምድብ ምላሻችን የምናገኝበት የመጽሐፍ ቅዱስ ጥናት ጥቅሳችን ደግሞ የሚገኘው በማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 35 ድረስ ባለው ክፍል ላይ ነው። ባጭሩ ይህ ምሳሌ አንድ ንጉሥ ከባሪያዎች ሁሉ ያለባቸውን ሂሳብ እንዲሰበስቡ አዘዘ። ታዲያ ከባሪያዎቹ ውስጥ አንዱ ባሪያ ብዙ ሂሳብ ጎድሎበት ተገኘ። የጎደለበት ሂሳብ የአንድ ሰራተኛ የ20 ዓመት ደሞዝ የሚያክል ነበር። ስለዚህ ንጉሱ የዚህ ሰው ዕዳ ተከፍሎ እስኪያልቅ ድረስ እሱ ራሱ፣ ሚስቱና ልጆቹ፣ ንብረቱ ሁሉ ተሽጦ እንዲከፈል አዘዘ። በዚህ ጊዜ ይህ ባሪያ በጌታው እግር ስር ወድቆ እንዲታገሰውና ያለበትን ዕዳ ሁሉ እንዲከፍል ተጨማሪ ዘመንን ጠየቀ። ጌታውም አዘነለትና ይህ ባሪያ ከፍሎ የሚጨርስበትን ዘመን ከማራዘም ይልቅ ዕዳውን ሁሉ ተወለትና በሰላም አሰናበተው። ይህ ሰው ግን ይህንን ምህረት እንዳገኘ በቀጥታ 100 ዲናር ወይም የአንድ ቀን የሰራተኛ ደሞዝ ዕዳ ያለበት ባለዕዳው ሰው ጋር ሄዶ 100 ዲናሬን ካልከፈልከኝ ብሎ ያዘው። ያም ባለ 100 ዲናር ባለ ዕዳ እባክህ ታገሰኝ፣ ዕዳዬን ከፍዬ የምጨርስበትን ተጨማሪ ቀን ስጠኝ ብሎ ወድቆ ለመነው። ሰውየው ግን ሌሎች የራሱን ባሪያዎች አስጠርቶ ዕዳዬን እስኪከፍለኝ እስር ቤት ውስጥ ከተቱታል። ይህ ድርጊት ያ ምህረት ያደረገለት ጌታው ጆሮ ደረሰ። በዚህ ጊዜ የንጉሱ ቁጣ ነደደ። ያንን ሁሉ የ20 ዓመት ዕዳ ትቼልህ እንዴት የአንድ ቀን ዕዳ መተው አቃተህ? እንዴት እኔ የሰጠውህን ምህረት ወደ ሌላው ሰው ማስተላለፍ አልቻልክም? ብሎ ሰጥቶት የነበረውን የዕዳ ስረዛ ምህረቱን አነሳበት። የአንድ ቀን የሰራተኛ ደሞዝ የሚያህል ዕዳን መክፈል ላቃተው ሰው ምህረት ማድረግ ያቃተውን ይህንን ሰው የ20 ዓመት ዕዳውን እስር ቤት ውስጥ ገብቶ እንዲከፍል ታዘዘ። እኔ እንደማርሁህ አንተም ባልንጀራህን ልትምረው አይገባህም ነበር አለው። እኛስ እስከ ዛሬ ከእግዚአብሔር ከተቀበልነው ምህረት ለሌሎች ምን ያህሉን አስተላለፍን? በማቴዎስ ወንጌል ምዕራፍ 18 ቁጥር 35 ባለው ጥቅስ ላይ ከዚህ በፊት የትኛው የቃሉ ሰባኪ ወይም አገልጋይ ደፍሮ ሲሰብከው ሰምታችሁ ይሆን? ቃሉ እንደዚህ ይላል። ማቴዎስ 18:35 ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴም እንደዚሁ ያደርግባችኋል ይላል። ታዲያ የተቀበልነው ምህረት ይሰረዛል ማለት ነው? ይህንን አስባችሁ ታውቃላችሁ? ምናልባት እስራት ከቀረልን በኋላ እኛ የተቀበልነው ምህረት ለሌሎች ባለማስተላለፋችን ምክንያት ለሌሎች ምህረትን እስክናደርግላቸው ድረስ ተመልሰን በሆነ እስራት ውስጥ ገብተንና ታስረንበት ይሆን? ይህ እኮ በጣም ሊታሰብበት የሚገባው ነገር ነው። እስቲ አንድ ሌላ ቃል እናንብብላችሁ። ጥቅሱ የሚገኘው ያዕቆብ መልእክት ምዕራፍ 2 ከቁጥር 12 እስከ 13 ላይ ነው። ቃሉ እንደዚህ ነው የሚለው፣ ስትናገሩም ሆነ ስታደርጉ ነፃነት በሚሰጠው ሕግ እንደሚፈረድባቸው ሰዎች ሁኑ። ምክንያቱም ምህረትን ያላደረገ ሁሉ ያለ ምህረት ይፈረድበታል፣ ምህረት በፍርድ ላይ ያይላል ይላል። በዚህ ቃል ውስጥ በጣም ከባዱ ሐሳብ ምህረት ያላደረገ ሁሉ ያለ ምህረት ይፈረድበታል የሚለው ቃል ነው። አያችሁ ምን ያህል ምህረትን አለማስተላለፍ የሚያመጣብንን ችግር።
ምህረትን ወደ ሌሎች ማስተላለፍ እንዴት ባለ መንገድ ነው ለሚለው ጥያቄ ይህንን ምላሽ ሰጥተናችሁ ነበር። ለመሆኑ ይህ በተደጋጋሚ ምህረትን ማስተላለፍ እያለን የምንነግራችሁ ነገር ምንድን ነው? እስቲ ባጭሩ ለማስረዳት ልሞክር። አንድ ሰው የጉንፋን ቫይረስ ከያዘው ያ ቫይረሱ ወደ ጤነኛው ሰው የሚተላለፍበት ብዙ አይነት መንገዶች ቢኖሩም በዋናነት ግን ቫይረሱ የሚተላለፍበት መንገድ በጤነኛው ሰው ፊት ሲያስል ሲያስነጥስና በንግግር ወይም በመነካካትም ሆነ በሌላ መንገድ ሲተነፍስበት እንደሆነ ሕክምና ይነግረናል። ይህ የጉንፋን ቫይረስ ተጠቂ ሰው እነዚህን የማስተላለፊያ መንገዶች ለመጠቀም የሚጠይቀው ምንም የተለየ ጉልበትና የገንዘብ አቅም አይጠይቀው። መተንፈስ ቀላል ነው። በእርግጥ ይህ ምሳሌ አሉታዊ ቢሆንም መተላለፍ የሚለውን ዛሬ የጀመርነውን ሐሳብ በደንብ ይገልጽልናል። ከማንም ሰው ጋር ይሁን በውስጣችን የእኛን ምህረት በማስተላለፍ መፍታት የሚገባን ጉዳይ ካለ ከኛ የሚጠበቀው የይቅርታንና የምህረትን ቃል ማስተላለፍ ብቻ ነው። በእርግጥ የጉንፋን ቫይረስ ትንፋሹን የተነፈሰ ሁሉ ወደ ሌላ ሰው ቫይረሱን ያስተላልፋል እንጂ ወዲያው ቫይረሱ እንደተላለፈ ታማሚው ሰው ይድናል ማለት እንዳልሆነ ሁሉ ለምን ብንል ታማሚው ከተያዘበት ቫይረስ ለመዳን ቢበዛ ከ6 እስከ 7 ቀን እንደሚፈጅበት ሁሉ እኛም ከጉዳታችን ለማገገም ጊዜን እንደሚወስድብን ማወቅ ይኖርብናል። ግን ይቅርታንና ምህረትን ማስተላለፍ በዋናነት ከኛ የሚጠበቅ ጉዳይ ነው። ምህረትን ወደ ሌሎች ማስተላለፍ ተግባራዊነቱ ምን እንደሚመስል በአንዲት ሴት ታሪክ ምሳሌ አቅርበንላችሁ ብዙዎቻችሁ ተምራችሁበታል። ያጫወትናችሁ እውነተኛ ታሪክ ይህን ይመስል ነበር። አንዲት ሴት በአንድ ቤተክርስቲያን ውስጥ በተካሄደ ስብሰባ ላይ ዛሬ እያካፈልናችሁ እንዳለው አይነት ቃል ስለ ምህረት ተሰብኮ ፕሮግራሙ ሲያልቅ መጥታ እንዲህ ብላ ምስክርነቷን ሰጠች። በአንድ ጉዳይ ተጣልተን ለረጅም ጊዜ የተቀየምኳትን ጎረቤቴን ዛሬ የሰማሁት ቃል እንዳስታውሳት አደረገኝ አለች። ቀጥላም እንዲህ አለች። ከተጣላኋት ሴት ጋር ስንጨቃጨቅ በድንገት አንቺ ሰይጣን ብላ ሰደበችኝ። ይህ የስድብ ቃሏ ከውስጤ አልወጣ ብሎ ለብዙ ጊዜ ምህረት አላደረኩላትም ነበር። ነገር ግን በዛሬው አገልግሎት ምህረትን ስለማስተላለፍ እየተሰበከ ሳለ ወዲያው በልቤ ይቺ ሴትና የሰደበችኝ ስድብ ትዝ አለኝ። በእርግጥ ያቺ ጎረቤቴ ቤቷን ለቃ ወደ ሌላ ከተማ ከሄደች በጣም ጊዜው ቆይቷል። ከተጣላን ጊዜ ወዲህ ፈጽሞ አግኝቻትም እና አይቻትም አላውቅም። አድራሻዋም የት እንደሆነ አላውቅም። ዛሬ ግን እየተሰበከ እያለ ለዚህች ሴት ምህረትን ማስተላለፍ እንዳለብኝ ገባኝና ከልቤ ይቅርታና ምህረትን አደረግኩላት። ስብከቱ እስኪያልቅም አልጠበቅኩም። እዛው ቁጭ ባልኩበት ጌታ ሆይ በዚህች ሴት ላይ ውስጤ ከባድ ጥላቻ አድሮበታል። ዛሬ ግን ከልቤ ይቅር ብያታለሁ። ከአንተ የተቀበልኩትን ምህረት ወደ እሷ አስተላልፌያለሁ። ባለችበት ምህረትህ ያገኛት ብዬ ጸለይኩኝ። ታዲያ ልክ ፕሮግራሙ ሲያልቅ ከኋላ ትከሻዬን አንድ ሰው መታ መታ አደረገኝ። እኔም ማን ነው ብዬ ዞር ስል ለካ ያቺ የተጣላኋት ሴት ከኋላ የተቀምጣ ነበር። ዓይኔን ማመን አቃተኝ። ሁለታችንም ለብዙ ጊዜ እንደተነፋፈቀ ሰው ተቃቅፈን ሰላምታን ተሰጣጣን፣ አድራሻም ተለዋወጥን። እሷ ቀድማኝ ወጣች ብላ መሰከረች። አያችሁ፣ ምህረት ልክ እንደ ኤሌክትሪክ ኃይል እየሰጠ ነው የሚያልፈው። መብራትን እንዲያበራ የተዘረጋ ኤሌክትሪክ መብራቱን እንዲያበራ ብቻ ሳይሆን ኤሌክትሪክ ገመዱ እላዩ ላይ ኃይል ስላለበት ገመዱን ብትይዙት ይነዝራቸዋል። ኃይሉ ከፍተኛ ከሆነማ እስከ መግደል የሚያደርስ የሚተላለፍ ኃይል በውስጡ አለ። ምህረት ኃያል ነገር ነው። በውስጡ ልዩ ኃይል አለ።
የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ምሕረትን የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና ይላል። ስለዚህ ምሕረትን ስናስተላልፍ ምሕረት በእኛም ውስጥ ያልፋል። አለበለዚያ ግን ብሎክ ይሆናል ወይም ይዘጋል። ከጌታ ምሕረት እንዳገኘን እናውቃለን። ነገር ግን ያንን ምሕረት ዕለት ዕለት ለሌሎች ልናስተላልፈው ይገባል። ምሕረትን ወደ ሌሎች ማስተላለፍ የማይችሉ ሰዎች ግን አሉ። እነዚህ ሰዎች ፈጽሞ ይቅር ማለት የማይቻላቸው ሰዎች ናቸው። እንደነዚህ ያሉ ሰዎች በከባድ እስራትና በሁሉም አቅጣጫ የተያዘ ሕይወት ውስጥ ገብተው ይዳክራሉ። ይህንን እንዲህ ባለ መልኩ ነበር ያስረዳናችሁ። አንዳንዴ ገጥሟቸው ያውቃሉ? ለብዙ ዘመን በጌታ ቤት ቆይተው ነገር ግን በሕይወታቸው በአመለካከታቸው ስታክ ያደረጉ ያልተለወጡ ሰዎች ገጥሟችሁ አታውቁም? እነዚህ ሰዎች ቆም አድርጋችሁ ስትጠይቋቸው በሆነ ወቅት በአንድ ሰው እጅግ የጠለቀ ሐዘንና ጥላቻ ስላለባቸው ይሆናል። አያችሁ፣ ምሕረትን ማስተላለፍ ማለት ይህ ነው። ከኛም የሚፈለገው ምሕረትን ለማስተላለፍ ልባችንን መክፈት ብቻ ነው። እኔ ደግሞ አንድ ሌላ ምስክርነት ልንገራችሁ። እንዲሁ በሌላ ቦታ ደግሞ እንደዚሁ ስለ ምሕረት ሲሰበክ ከተሰበከም በኋላ ፕሮግራሙ ሲያልቅ አንዲት ወጣት ወደ ሰባኪው ሮጣ መጥታ እባክህ ለእናቴ ጸልይላት አለችው። ከልጅቷ ጋር እናቷ ወዳለችበት ይህ አገልጋይ ሲሄድ እናቷ በዊልቸር ላይ የእግሮቿና የእጆቿ ጣቶች ልክ እንደ አርትራይተስ እንደያዘው ሰው ተቆልመውባታል። ከዛም ይቺ ወጣት ለዚህ አገልጋይ ሐኪሞች እናቴን በሁሉም አይነት መንገድ መርምረው ህመሟን ሊያገኙላት አልቻሉም። ህመሙ የአርትራይተስ ቢመስልም ነገር ግን ምንም አይነት የአርትራይተስ ምልክት አላዩባትም። ይልቅም ከጊዜ ወደ ጊዜ እየባሰባትና የእግሮቿም የእጆቿም ጣቶች እየተቆላለፉ ስለመጡ በራሷ ምግብ መብላት፣ ልብስን መልበስ፣ ሌሎችንም ነገሮች ማድረግ አልቻለች። ስለዚህ እባክህ ጸልይላት አለችው። ይህንን ታሪክ ያካፈለን ሰው ወደ እናትየዋ ጠጋ ብዬ አለ፣ የምጸልይልሽ አንድ ጥያቄ ጠይቄሽ እውነቱን ከመለስሽልኝ ብቻ ነው አላት። ከዚያም እስቲ ንገሪኝ፣ በጣም አጥብቀሽ ያዘንሽበትና የተቀየምሽው ሰው አለ? አስታውሽና ንገሪኝ አላት። እናትየው ምንም ሳትዘገይ ፈጥና በቁጣ ድምፅ ባሌ ነዋ አለች። ይህ አገልጋይ ባለቤትሽ ምን አደረገሽ? እንዴትስ ጎዳሽ? ይህንም ማወቅ አይጠበቅብኝም፣ እንድትነግርኝም አልፈልግም። ነገር ግን ለዚህ ሰው ለባልሽ እግዚአብሔር ላንቺ የሰጠሽን ምሕረት ወደ እርሱ አስተላልፊለት፣ ከልብሽ ይቅር በይው አላት። ይህንን ማድረግ ካቃተሽ፣ ይቅርታን ካልሰጠሽ፣ እኛም በጸሎት ሐኪሞችን በመድኃኒት የሚያደርጉት ልፋት ከንቱ ነው አላት። በዚህ ጊዜ እናትየው በንዴትና በቁጣ ድምፅ ፈጽሞ አላደርገውም፣ የፈለገ ቢመጣ ይቅር አልለውም አለች። ልጅቷም እናቷን ብትለምናት ፈጽሞ አላደርገውም እያለች ደጋግማ ተናገረች። በዚህ ጊዜ ያቺ ወጣት እናቷን እንደዛው እንደሆነች ዊልቸሩን እየገፋችላት ወጥተው ሄዱ። እንዴት የሚያሳዝን ታሪክ ነው! ስንቶቻችን ይሆን ምሕረትን አስተላልፈን ከስራታችን መፈታት ስንችል ምሕረትን ባለማስተላለፍ በብዙ ነገሮች ውስጥ ታስረን የተቀመጥን ስንቶች እንሆን ይሆን? ለይቅርታና ምሕረትን ለማስተላለፍ ወደ ተጋጨናቸው ሰዎች ጋር ስንሄድ ማድረግ የሌለብንን ነገሮች በዚህ መልኩ ተነጋግረን ነበር። ለዚህ አይነት ችግር መንስኤው ሁለት ዋና ነገሮች ናቸው። ይህንን ሚዛናዊና ጥንቃቄ ባለው መልኩ በደንብ እንድትሰሙን እንፈልጋለን። አንደኛ ምክንያታችን ኤጎና ሬዞሉሽን እኔነትና እርቅ እንደማለት ነው። ከአንድ ሰው ጋር ያለንን የጥል ጉዳያችንን በይቅርታና ምሕረትን በማስተላለፍ መጨረስ ያስፈልገናል። ነገር ግን ያንን ለማድረግ ወይም
የይቅርታና ምህረትን የማስተላለፉን እርምጃን ልንወስድ ስንሄድ አብሮን ኤጎ ወይም እኔነት የተባለው ማንነታችንም ይዘነው ነው የምንሄደው። ኤጎ ወይም እኔነት ፈጽሞ አብሮን ከኛ ጋር የዛን ዕለት መሄድ የለበትም። ከተቻለ ከህይወታችን አስወግደን፣ ካልሆነ ደግሞ ልክ እንደ ልብስ አውልቀን ነበር ወደ ሪዞሉሽን ወይም የይቅርታችን መንገድ መሄድ ያለብን። እንዲሁም ምህረት ወደምናስተላልፍበት ሁኔታ መግባት የነበረብን ሬዞሉሽን ስናደርግ እኛ ራሳችንን እያዋረድን ስለሆነ የእግዚአብሔር ቃል ያዕቆብ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይቅርታንና ምህረትን ለሰውየው ስናስተላልፍ እግዚአብሔር በእኛ በኩል ቆመዋል ብለን ማመን አለብን። ስለዚህ አንዱ ትልቁ ችግራችን ኤጎ ወይም ሬዞሉሽን አብሮ ይዞ የመሄድ ችግር ነው። ምህረትን በማስተላለፍ ሂደትና በይቅርታ መስጠት ላይ ስንሆን ሌላው ማድረግ የሌለብንን ነገር እንዲህ ባለ መልኩ ተወያይተንበትም ነበር። ሁለተኛው የምናየው ሐሳብ ደግሞ በቃ እኛ የተጠየቅነው ምህረትን በይቅርታ ማስተላለፍ እንጂ ከዛ በላይ ስላለው ሂደት ወይም ፕሮሰስ እግዚአብሔር ቴኬር እንዲያደርገው አለመፍቀዳችን ነው። እኛ አሁንም በአሸናፊነት መምጣት ነው። ይቅርታን ምህረትን ማስተላለፍ ፈልገናል፣ ግን እኛ አሸናፊዎች ሆነን እንድንመለስ ነው የምንፈልገው። በሌላ አነጋገር ይቅርታ ሁል ጊዜ ድል አድራጊነቷ በእግዚአብሔር ዓይን ፊት እንጂ በሰው ፊት አይደለም። ልክ እኛ ስንዋረድ ሰማይ ያጨበጭባል፣ በሰማይ ባለው ጌታ ዘንድ ከፍታችን ይጨምራል። እኛ ልክ ምህረትን ስናስተላልፍ፣ ይቅርታን ስንሰጥ እግዚአብሔርን ከዚህ ቀጥሎ አንተ መስራት ጀምር ብሎ የመፍቀድ ያህል ነው። እንደውም ፈጽሞ አስተውየው የማላቀውን አንድ ጥቅስ ልንገራችሁ። ጥቅሱ የሚገኘው ሮሜ ምዕራፍ 12 ቁጥር 19 ላይ ነው። እንዲህ ይላል፣ ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ፣ ጌታ በቀል የኔ ነው፣ እኔ ብድራትን እመልሳለሁ የሚል ቃል አለ። እዚህ ጥቅስ ውስጥ ብዙዎቻችን ያላስተዋልነው አንድ ቃል አለ። ያም ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። እግዚአብሔር እንዲፈርድ ብዙዎቻችን እንፈልጋለን። ነገር ግን አንድም ቀን እግዚአብሔር እንዲፈርድ እድል ሰጥተነው አናውቅም። ምክንያቱም እኛው ተቆጥተን ከጨረስን እግዚአብሔር መቆጣትን ይተዋል። ለምን? ምክንያቱም እኛ ተቆጥተናላ። እኛ ተቆጥተን ጨርሰናል እንደማለት ነው አድርጋችሁ የምትወስዱት ይህን ቃል። ለመሆኑ ስንት የክፋት ስራዎችን ዲያብሎስ እየሰራ እያየን የዲያብሎስ የክፋት ስራ ላይ የእግዚአብሔር ቁጣ እንዳይወርድበት ከልካዮቹ እነማን መሰል ናችሁ? እኛው ራሳችን። ምክንያቱስ እኛው ራሳችን ውጊያውን ከደምና ከስጋ ጋር አድርገነዋል። ከዚህ የተነሳ እግዚአብሔር በጉዳዩ ላይ እንዳይቆጣ ፈንታ አልሰጠነው። የእግዚአብሔር ቁጣ ማለት መቅሰፍትና እርግማን ብቻ አይደለም። የእግዚአብሔር ቁጣ ማለት ተግሳጹም ጭምር ነው። ለእግዚአብሔር ቁጣ ፈንታ ስጡት ሲለን እግዚአብሔር ጉዳዩን እንዲገስጽ፣ ሰውየውን እንዲገስጽ፣ ባላችንን እንዲገስጽ፣ ልጆቻችንን እንዲገስጽ ፈንታ ስጡት ማለት ጭምርም ነው። ችግሩ ግን እኛው ብቻ ተቆጪ፣ እኛው ብቻ ፈራጅ ሆነን። ስለዚህ ለእግዚአብሔር መተውን መለማመድ ስንጀምር እግዚአብሔር እንዲቆጣ፣ እግዚአብሔር እንዲገስጽ፣ አንዳንዴም እንዲፈርድ ፈንታ ሰጠነው። ከእግዚአብሔር የተቀበልነውን ምህረት ለሌሎች በማስተላለፍ ውሳኔ ውስጥ ስንሆን ልናደርግ የሚገባንን ጉዳይ የማጠቃለያ ሐሳቡን እንዲህ ባለ መልኩ ነግረናችሁ ነበር። እንግዲህ ይቅርታና ምህረትን ማስተላለፍ በዋናነት ከኛ የሚጠበቅ ጉዳይ ነው። የቀረው ስራ ቅድም እንደተባባልነው የእግዚአብሔር ድርሻ ነው። የሌሎቻችን ችግር ደግሞ ይቅርታና ምህረትን በምናስተላልፍበት ጊዜ ለመከራከርና ማን ጥፋተኛ እንደሆነ የግጭቱን መንስኤ ከስር መሰረቱ በመፍታት ይቅርታና ምህረት እንደሚወርድ ማሰባችን ትልቁ ስህተት እዛ ላይ ነው። ጌታ ኢየሱስ የሚያደርጉትን አያውቁትምና ይቅር በላቸው የሚለውን ትልቅ የይቅርታና ምህረትን የማስተላለፉን ንግግር የተናገረው ከትንሣኤ በኋላ አይደለም። እየሰቀሉት ያሉት ሰዎች
ጌታን መስቀላቸውን ተጸጽተው በሐዋርያት ሥራ ከተሰበከው ከጴጥሮስ ስብከት በኋላ እንግዲህ ወንድሞች ሆይ ምን እናድርግ ያሉ ጊዜ አይደለም። እዛው እያሰቃዩት፣ እዛው እያላገጡበት፣ እዛው መስቀል ላይ በስቃይ ሆኖ ነበር ይቅርታውና ምሕረቱን ያስተላለፈው። ብዙዎቻችን የበደለን ሰው ምን ያህል እንደበደለን እስኪገባውና እስኪረዳ ድረስ ይቅርታን ለማድረግና ምሕረትን ለማስተላለፍ ጊዜው አይደለም ብለን እናስባለን። ይቅርታና ምሕረትን ማስተላለፍ ቀጠሮን አይፈልግም። እግዚአብሔር ምሕረትን የሚሰጣቸው ለነማን ነው ለሚለው ጥያቄ ሶስተኛው ምድብ ምላሻችንን እንዲህ ባለ መልኩ ነበር የነገርናችሁ። እንግዲህ እግዚአብሔር ምሕረትን የሚሰጣቸው ለነማን ነው የሚለውን ጥያቄያችንን በምድብ 3 የያዝነውን ሐሳብ ከዚህ ቀጥሎ እናጋራችኋለን። ሶስተኛው ምድብ ምላሻችን እንዲህ ነው የሚለው እግዚአብሔር ምሕረትን የሚሰጣቸው የተቀበሉትን ምሕረት በአግባቡ ለሚጠቀሙ ምሕረትን ይሰጣቸዋል የሚለው ምላሽን ነው። ምሕረቱን በአግባቡ ለሚጠቀሙ እግዚአብሔር ምሕረትን ይሰጣቸዋል። የተሰጣቸውን ምሕረት በአግባቡ ለሚጠቀሙ እግዚአብሔር ምሕረትን ይሰጣቸዋል የሚለው ሶስተኛው ምድብ ምላሻችን እንደ ምሳሌ የወሰድናት የአመንዝራይቷን ሴት ታሪክ ነበር። የዚህ ሴት ታሪክ በብዙ አቅጣጫ በተሳሳተ መንገድ ተሰብኮበታል፣ ተዘምሮበታል። የዛን ማስተካከያ እንዲህ ባለ መልኩ ነበር የተወያየ ነው። ይሄ የዮሐንስ ወንጌል ምዕራፍ 8 ታሪክ በጣም የተለመደ በጣም የሚወደድ ብዙ የተሰበከበት ብዙ የተዘመረበት ታሪክ ነው። እኛም በዚህ ታሪክ ዙሪያ ላይ ዘምረንም እናውቃለን። ሌሎች ብዙ ዝማሬዎች አሉ። በታሪኩ ላይ ግን አሁን ባለን መረዳት አሁን ስንናገር እንደነበረው አይነት መረዳት ብዙ ሰዎች ላይኖራቸው ይችላል የሚል ግምት ስላለብኝ ትንሽ ጠንከር ባረገው ደስ ይለኛል። ምክንያቱም አድሏዊ የሆነ ነገር ጌታ በቃ አዘን በቃ ደላላት አይነት ነገርና እንደውም አንዳንዴ ሴትዮዋ እንደውም ጥፋተኛ ሳትሆን አውቀው የሚልም ሐሳብ ያላቸው አሉ። ብዙ አይነት ብቻ መላምቶች አሉ። ኢየሱስ እዛ ላይ ያደረገውን ነገር እንደ አይሁድ ሕግ ሆነን ስናየው ኢየሱስ ትክክለኛው ቅን ፍርድ ነው የፈረደላት እንጂ እቺ ሴት ቅድም እንዳልነው 2 ወይም 3 አመንዝሮ የማያቅ ንጹህ ሰው ቢገኝ ኖሮ አልቆላት ነበር። ከብሉይ ኪዳን አንድ ምሳሌን እንጠቀም። ናቡቴ በብሉይ ኪዳን ውስጥ ይሄ ሰው ትልቅ ቤት፣ ትልቅ እርሻ፣ ትልቅ መሬት ያለው ሰው ነው። ከቤተሰቦቹ ከአባቶቹ የወረሰው ነው። ነገር ግን ንጉሱ ያንን መሬት እንዲሸጥለት ያውን በገንዘብ ነው እንዲሸጥለት ጠየቀው። አልሸጥልም የአባቶቼ ርስት ነው አለው። ከዛ በኋላ አዘነ ይላል። ምግብ አልበላ ብሎ አኩርፎተኛ ይላል። ሚስቱ ኤልዛቤል መጣች፣ ጠየቀችው። አልሰጥ ብሎኝ ነው ናቡቴ አለ። በዚህ ጊዜ ምንድን ያደረገችው እቺ ሴት? ምስክሮችን ጠራች። ምን አይነት ምስክሮች? ይሄ ሰው እግዚአብሔርን ሰድቧል ብላ ጠራች። የጠራቻቸው ሰዎች እነዚህ ሰዎች እግዚአብሔርን ሰድበው የሚያውቁ ከሆነ ድንጋዩን መወገር አይችሉም። አየሽ፣ ለዚህ ነው አንድ ሰው እሱ ባልተሳት ከዚህ በፊት ባላደረገው ኃጢአት ያለ ሰው ነው እርምጃውን መውሰድ የሚችለው። ይሄ ህጋቸው ነው። ጌታ ኢየሱስ ይሄንን የተጠቀመው ከናንተ መውገር የሚችለው አመንዝሮ የማያውቅ ነው ሲላቸው ሁሉም አመንዝራ ነው። እንደውም ጌታ ኢየሱስ እኮ የአመንዝራ ትውልድ ብሏቸዋል። ሁሉም ያው ስለሆነ አመንዝራ ትውልዶች ናቸው። ስለዚህ ከታላቅ እስከ ታናሽ አስቢ፣ በቤተ መቅደስ ውስጥ ያሉ ሰዎች ይሄንን ኃጢአት በድብቅ ይለማመዳሉ። ኢየሱስ ያንን ነገራቸውን ነው የነካው። ቢገኝስ ኖሮ እንዴት ሊገኝ ይችላል ካልን ካስታወስን አንድ ወጣት ልጅ ጌታ ኢየሱስን የእግዚአብሔር መንግስት እንድወርስ ምን ላድርግ ብሎ ሲጠይቀው ህጉን ፈጽም አለው። ህጉን ከልጅነቴ ጀምሬ ጠብቅ ያለው ሲለው ኢየሱስ አደነቀው ይላል። ለምን? ጠብቆ ነበር ይሄ ልጅ። እንዲህ አይነት ሰው ተገኝቶ ቢሆን ከኢየሱስ ጋር ተቆጥሮች ሴትዮ ፍርዱ ልትቀበል ነበር።
የሰዎቹ ኃጢአተኛ መሆኖችን ሴትዮ ያስመለጣት እንጂ ቅጣቷ የሚያስመልጣት ሆኖ አይደለም። ለዚህ ነው አንዳንድ ሰዎች ይሳሳቱና ባመነዝርም እንትን ባረግም በቃ ምህረቱ ነውና ምህረቴን እንትን ያረግ ኖ ዋጋን ታገኛለህ። ዳዊት ዋጋውን አግኝቷል አይደለም እንዴ? ቤርሳቤህን ወስዶ ያንን ኃጢአት ስላደረገ ባሏን ኦርዮንን ስላስገደለ ያንን ቅጣቱን ተቀብሏል። እግዚአብሔር ምህረትን አድርጎለታል። እና ምንድነው አሁን እዚህ ላይ የምናየው ምህረቱን አላግባብ መጠቀም የሚለው እቺ ሴት በጣም ትልቅ ምሳሌ። ለዚህ ነው ኢየሱስ ምን አላት? ዛሬ አምልጠሻል። እነዚህ ሰዎች ሁሉ ድንጋይ ይዘው የመጡት አመንዝሮች ናቸው። አምልጠሻል። ዛሬ ደግመሽ እንዳትሰሪ ናት። ከደገምሽ ነገም እንደሚሆን አይታወቅም። አንድ ጻድቅ ሰው ሊመጣ ይችላል። አለቀልሽ። ፍርዱ ህጉ ባንቺ ላይ ይጸናል። ጌታ ኢየሱስ እዚህ ጋር ህጉን አይደለም ያበላሸው ወይም ህጉን አይደለም ወደ ኋላ ገለል ያደረገው። በትክክል ነው ህጉን የፈጸመው። 3 ሰው ቢገኝ አለቀላት። እስጢፋኖስንም በድንጋይ ወገራው ላይ ስንመለከት ልክ እንደዛው ነው። እግዚአብሔርን ሲሰድብ ሰማነው ያሉ ሰዎች ናቸው ያንን ያደረጉት። ስለዚህ ዝማሪያችንም ላይ ስብከታችንም ላይ ጌታ ኢየሱስ የሆነ ፍርደ ገምድልነት ያደረገ ይመስለናል። በቃ አስመለጣት። ኖ ያስመለጣት አይደለም። በቃ ያ ሁኔታ ነው የሆነው። ኢየሱስ መፍረድ ስላለበት ደግሞ ኢየሱስ አንዱንም ህግ ሊሽር አልመጣሁም ነው ያለው፣ ልፈጽም ነው የመጣሁት ነው ያለው። ስለዚህ በጣም መጠንቀቅ አለብን። በዚያ ሰዓት እነዛ ሰዎች ንጹሃን ነበሩ። ሌላ ኃጢአት ቢሆን ኖሮ አልቆላት ነበር። ልክ እንደ አካን በድንጋይ የተወገሩትን ሰዎች ሁሉ ታሪክ ወደ ኋላ ብንሄድ ያላደረጉ ሰዎች ስለሆኑ ነው። ሙሴንም ካስታወሽ ለእግዚአብሔር የሆናችሁ በዚህ በኩል ለእግዚአብሔር ተለዩ ብሎ ለይቷል። ሁል ጊዜ ፍርዱ ከመፈጸሙ በፊት እንዲህ አይነት ሰዎች ይፈልጋሉ። ኢየሱስ የቅን ፍርድ ነው የፈረደላት። በጣም ነው የሚያስገርመው ነገር። ግን ትልቁ እዚህ ታሪክ ውስጥ ያለው አንዳንድ ሰዎች መሬት ላይ በጣቱ መጻፉ ነው ይላሉ። አንዳንዶቹ ነው ደግመሽ ኃጢአትን አትስሪ። ያሽባ ሰው ትዝ ይልሻል? ከዚህ የባሰ እንዳይደርስብህ ደግማ ኃጢአትን አትስራ። እና ይሄ ምንድነው? ምህረቱን አላግባብ አትጠቀሙበት ነው። እግዚአብሔር ምሮናል። የሆነች ታሪክ አለች ያስመለጠን፣ ደግመን ኃጢአትን አንስራ። እዛ ላይ በጣም ማስተዋል አለብን። ያንን የተማርነውን ምህረት ያገኘነውን ምህረት ሁልጊዜ ማሰብ አለብን። ጳውሎስም እኮ ተናግሯል። ጸጋው ስለበዛ የምህረቱ ስፋት ስለጨመረ እንደፈለግን ኃጢአት እንስራ፣ ለስጋችን አርነት እንስጠው፣ መረን እንሁን። ይሄ እኮ አካል ይሄ ማንነት ምህረት በስቶልናል በማለት ወይም ጸጋው ሰፊ ነውና ብለን እንደፈለግን እንሁን ማለት አይደለም። ለምናጠፋው ጥፋት ቅጣቱ ማይቀር ነው። ግን ደግሞ ቅጣቱ ካልቀረ ምህረቱም ሰፊ ቢሆንም ምህረት እየተቀበልን መቀጣታችን እንደማይቀር አባት የሚወደውን ልጁን ይቀጣል። ስለዚህ እግዚአብሔር ይቀጣል። ስለዚህ በምህረቱ ባንቀልድ ምህረቱን እያወቅን እንደ ምህረቱ ስፋት መሐሪ ነው ኢትስ ኦኬ መሐሪ ነው እያልኩ እንደፈለግኩ መሆን ከሆነ በምህረቱ እየቀለድኩ ነው። ስለዚህ እግዚአብሔር እንድናስተውል እንድንጠነቀቅ ይርዳን እንጂ በጣም ትክክለኛ ፍርድ ነው ኢየሱስ የሰጠው። ኃጢአት የሌለበት ኃጢአት አድርጎ ማያቅ ማን ነው? እንዲህ ካህናት ናቸው፣ ቤተ መቅደስ የሚያገለግሉ ናቸው። አገልጋይ የሆንን በምህረት የምንቀልድ ካለን ልንጠነቀቅ እንደሚገባን ያሳየናል። ስፔሻሊ በመቅደሱ ያሉ ሰዎች ለመፍረድ ነው የመጡት። እኔ አልሰራሁም ለማለት ነው። ህጉ ግን አይፈቅድም። እንደውም ህሊናቸው እየወቀሳቸው አርጋለሁ አልችልም፣ በቃ ይሄንን ድንጋይ መወርወር አልችልም እያሉ ነው ድንጋያቸውን እየጣሉ። ቢኮዝ እውነት አይሸፈንም። እውነት ትክክለኛ ነው፣ መልኩን እየያዘ ነው የሚቀጥለውና በእውነቱ አርነት እንድንወጣ እውነተኛ ህይወት እንድንኖር ያግዘን። አሜን። የተቀበልነው ምህረት በሚገባ አለመጠቀማችንን በአንድ ምሳሌ አስረድተናችሁም ነበር። እስቲ በድጋሚ ያን ምሳሌና ውይይቱን እናስታውሳችሁ። የተሰጠንን ወይም የተቀበልነውን ምህረት በአግባብ መጠቀም ምን ማለት እንደሆነ በአንድ ቀላል ምሳሌ ላስረዳችሁ። የምነግራችሁ ምሳሌ እንደው ቢሆን ኖሮ ብላችሁ የምታስቡት ምሳሌ ነው። በአንድ የሚያምር ውብ በሆነ ሐይቅ አጠገብ እየተዝናናችሁ እያለ ብለን እናስብ። አንድ ሰው
ይመጣና እያያችሁት ልብሱን አውላልቆ ውሃ ውስጥ ዘሎ ሲገባ ታዩታላችሁ። ዋና የሚችል ሰው ነው፣ እየተዝናና ነው ብላችሁ እናንተ ስትጠብቁ፣ ጥቂት ቆይቶ ግን ሰውየው ውሃ ውስጥ ሊሰጥ እርዱኝ እያለ መጮህ ሲጀምር ስታዩት፣ እናንተ ደግሞ ምናልባት ዋና አልችልም ልትሉኝ ትችላላችሁ። አሁን ግን ለምሳሌ ዋና የምትችሉ ሰዎች አድርጋችሁ ራሳችሁን ቁጠሩ። ዘላችሁ ይህን ሰውዬ ለማዳን ልብሳችሁን፣ ጫማችሁን አውልቃችሁ ውሃ ውስጥ በመግባት ሰውየውን ታተርፉታላችሁ። ሰውየው በጣም ያመሰግናችኋል፣ ይረጋጋል። ሞቼ ነበር፣ እንደው በጣም አመሰግናለሁ ስለረዳኝ ይላችኋል። አሁንም ትንሽ ረፍት እንዳረጋችሁ ይሄው ሰውዬ አሁንም ዘሎ ውሃ ውስጥ ይገባል። አሁን እርዱኝ እያለ ሲጮህ ታድኑታላችሁ? በእውነት እንደው ስታስቢው አሁን ይህንን ነገር ምናልባት ራርቶ የሚያድነው ሰው ሊገኝ ይችል ይሆናል። ለሁለተኛ ነው ግን እንደው ምሳሌውን ትንሽ ጠንከር እናድርገውና ትንሽ መቼስ አሁን ስታድኙ እንዴ መምከርም አለ። አንተ ሳትችል ነው የምትገባው፣ ባትሞክረው ይሻላል። አዎ ናልክ አይደለም መጀመሪያ ዋና መልመድ አለብህ ወይም ምናምን ብለሽ ትመክሪዋለሽ። አሁንም ትንሽ ስትዘናጊ ሰውዬው ዘሎ ይገባል። እንግዲህ ይሄ ሰውዬ ስንት ጊዜ ዘሎ ቢገባ ስንት ጊዜ እናድነዋለን ነው። አንዳንድ ሰው ምናልባት ተመልካቾቻችን 2 ሊሉ ይችላሉ፣ 3 ሊሆኑ ይችላሉ። በጣም ብዙዎቻችን ግን እንደውም ሰውየው ያናድደንና ዋጋው እንደውም ሲሞት ለማየት ይሄ በሽተኛ ነው እንግዲህ ዝም ብሎ ነው ብሎ ሰው አንዳንድ ሰው እንደሱ ከራራለትም ሌላ እርዳታ ጠርቶ ወይም የህግ አስከባሪ ጠርቶ ይሄን ሰውዬ ራሱን ሊያጠፋ ያለ ሰው ነው ብሎም ሊያስብ ይችላል። አንዳንዶቻችን ደግሞ ልንናደድ ልንቆጣ እንችላለን። ግን ከዚህ ያልተናነሰ ነገር ነው እኛ ምህረቱ ላይ እያደረግን ያለን። በምህረቱ እየቀለድን ያለ ነው። ከዚህ ባሰ እግዚአብሔር ትናንትና በጣም ከሚያስደንቅ ነገር በጣም ልንወጣ ከማንችልበት ነገር በምህረቱ አውጥቶን አንዳንዶቻችን ያንኑ ተመሳሳይ ነገር አንዳንዶቻችን ደግሞ የከበደ ነገር ውስጥ እንግዲህ እግዚአብሔር ምህረትን የሚሰጠው ምህረቱን ያለ አግባብ ለሚጠቀሙ አይደለም፣ በአግባቡ ለሚጠብቁት። እግዚአብሔር ምህሮኛል፣ የእግዚአብሔር ምህረት አይቻለሁ፣ ከዚህ በኋላ እዚህ ውስጥ አልገባም የሚሉ ሰዎች ሁሌ በምህረቱ ይከለላሉ። አንዳንድ ሰው ይሳሳትና እግዚአብሔር እንደ ሰው አይደለም። ቺ ቃል በጣም ከባድ ናት፣ መሸፈኛ ናት። ይሄ 30 ጊዜ ለምንወድቅበት ነገር እግዚአብሔር እንደናንተ አይደለም፣ እግዚአብሔር እንደ ሰው አይደለም፣ እግዚአብሔር ይታገሳል ነው። መንፈስ ቅዱስን አታሳዝኑ ተብሎ ተጽፎልናል። እንግዲህ እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ከእናንተ ጋር ይሆናል የተባልነውን የሚያሳዝን ነገር ውስጥ ስንሆን እኛው ራሳችን እየከለከልነው እንደሆነ ልክ እንደዚህ ውሃ ውስጥ 30 ጊዜ እንደሚገባው ሰው እየገባን ሲሆንስ እንዴት ነው መንፈስ ቅዱስ ትሪት የሚያደርገን? መንፈስ ቅዱስ ምክንያቱም ሁሉን ስለሚመረምር ልባችን በምን ሞቲቪያን እንደሚያደርግ ስለሚያውቅ ሆን ብለን የምናደርገውን ነገር ያያል፣ ይወቅሳል። አልወቀስ ስንል ግን ርቆ ይቆማል። ከውስጣችን ራቅ ብሎ ይመለከታል። ተመለስ ያስጠነቅቃል በተደጋጋሚ። ማንንም መለስ ከሆነ አታሳዝኑት የሚለን ደጋግመን እንደዚህ አይነት ክፋትን መተላለፍን በደልን እንዳንሰራ የሚረዳሽ የመጨረሻ በዚህ ዓለም የተሰጠሽ መንፈስ አሳዝነሽ እንዴት መኖር ይቻላል? እና ወደ ጥፋት 30 ጊዜ በመሄድ ይሄ ምንድነው የኃጢአተኝነት ማንነታችን በቃ መላቀቅ አቅቶናል ማለት ነው። ስለዚህ እግዚአብሔር መሐሪ ነው። አዎ መሐሪ ነው። ይሄንን በፍጹም የኛ ማንነት አይሰርዘው። ግን እኛ ግን ሁሉ ጊዜ ለዚህ ነው አንዳንድ ሰዎች ምን ይላሉ? ከጄ ማንንም አያወጣችሁም ተብሎ ተጽፏል። እኛ እስከጁ ወተንስ አናቅም። ራሳችን ብንወጣ ለዛ ጋራንቲ አልተሰጠንም። እኛ መውጣት እንችላለን፣ እሱ ግን ማንም ሊያስወጣን አይችልም። ለዚህ ነው ብዙ ጊዜ የሚባል ነገር አለ። እግዚአብሔር ሰይጣንን ሊመታው ሲል ሰይጣንኛ ውስጥ ከተደበቀ እንዴት አብሮ ይመታዋል? እኛንም አብሮ ይመታናል። ልክ ህፃናቶች ሊመቱ ሲሉ ሮጦ ሄደው አንድ ትልቅ ሰው ስር ይደበቃሉ። ያ የተናደደ ሰው ያን ሰው አይመታውም፣ አስወጡልኝ ነው የሚለው። ልክ እንደዛው መለየት አለበት። እና ይህ አመለካከት በጣም በጣም የደከመ አስተሳሰብ ነው። የእግዚአብሔርን ምህረት አላግባብ መጠቀም በብዙዎቻችን ህይወት የሚታይ ነገር ነው። ምህረቱ በክርስቶስ ኢየሱስ ነው የተገለጠው። ለኛ በሰራው ስራ በመስቀሉ ነው የተገለጠው። ያ ሁሉ ስቃይ ያ ሁሉ መከራ የምህረቱ እኮ መንገድ እኮ ነው። ምህረቱን ለኛ ያበዛበት መንገድ ነው። ስለዚህ እንድንቀልድበት እንደውም ይሄንን ያክፋፋ ይላል
እንዲህ አይነቱን ነገር ያክፋፋ ሰው እድሉ ጥሩ አይሆንም። ስለዚህ ማክፋፋት የለብንም፣ ማጥላላት። ያንን ክቡር ደም ማክፋፋት የለብን፣ መጠንቀቅ አለብን። ያንን የመስቀሉን ስራ ለልጁ ከጨከነበት፣ እኛ እንድንድን ብሎ ከጨከነበት፣ እኛ ምን ስለሆንን ነው የማይጨከንብን? እንድንጠነቀቅ ይገባናል። በምናደርገው ነገር ምሕረቱን የሚበድል በምሕረቱ የሚቀልድ ማንነት ከሆነ ምናልባት አሁን የምንሰማ ጥንቃቄ ያስፈልጋልና እውነት አሁን በምሕረቱ እየቀለድኩ ነው? ይህን ሁሉ ምሕረት ሲያበዛልኝ እየደጋገምኩ እዚህ ነገር ውስጥ መገኘቴ ልክ ነው? በምሕረቱ መቀለድ አንችልም። እንደውም አሁን እንደሱ ስትይ ምንድነው የመጣልኝ? የተደረገልንን ምሕረት ወይም የተቀበልነው ምሕረት የሚመጥን ህይወት መኖር አለብን። እንደውም ይሄ አንዱ ሊከለክለን የሚገባው ዕውቀት መሆን አለበት። እንዴ እግዚአብሔር እንደዚህ ምሕረት አድርጎልኝ፣ መቼስ አንድ ጥሩ ነገር ያደረገልንን ሰው እንዴ አንተ እዚህ ጋር ተቀመጥ ብለን የከበረ ነገር እንደምንሰጠው እግዚአብሔር ምሕረትን አድርጎልኝ እኔ እንዴት እንዲህ አይነት ህይወት እኖራለሁ፣ እንዴት እንደዚህ አሳዝነዋለሁ ጌታን ብለን እንደውም ምሕረቱን የበለጠ ልናከብር ልናገነው ይገባናል። እውነት ነው። የተቀበሉትን ምሕረት ያለ አግባብ ስለተጠቀሙ የብሉይ ኪዳን ባለታሪኮች ስናነሳ ስለ ንጉሥ ሕዝቅያስ ከተነጋገርን በኋላ ከኛ ህይወት ጋር እንዲህ ባለ መልኩ ነበር አዛምደን የተነጋገርነው። አንዳንድ ሰዎች ምን ሲሉ ይደመጣሉ መሰላችሁ? በህይወታቸው በአንድ አጋጣሚ የዚህ ምድር ኑሯቸው የሚያበቃበት ጉዳይ ገጥሟቸው ይሄ ሰው አለቀለት በተባሉ ጊዜ በህይወት ለመኖር ይተርፋሉ። ግን ከዛ ከተረፉበት ጊዜ ጀምሮ እነሱ በህይወት ለመኖር ተረፉ እንጂ ለሌሎች ሰዎች ህይወት መትረፍ ምክንያት እንደመሆን ፈንታ ጭራሽ ትውልድን የሚጨርስ ተግባር ላይ ሆነው ይገኛሉ። በዚህ ጊዜ የእነዚህን ሰዎች የያኔው መትረፋቸውን የሚያውቁ ሰዎች ምን ነው ይሄ ሰውዬ ያኔ በህይወት ከሚተርፍ እንደዛ ጥሩ ሰው እንዳለ ቢሞት ይሻለው ነበር ብለው ይመኙላቸዋል። ይህ የሚያመለክታችሁ አንዳንድ ሰው የተቀበለው ምሕረት ያለ አግባብ ሲጠቀም ሰው እንኳን የዛን ሰው መኖሩን ሳይሆን አለመኖሩን እንኳን ይመኝለታል ማለት ነው። ይሄ የሚገርም አይደል? ንጉሡ ሕዝቅያስ ያደረገው ልክ እንደዚሁ ነበር። ትሞታለህ የተባለ ጊዜ ፊቱን ወደ ግድግዳ ዞሮ አምርሮ አለቀሰ። ምሕረት እንዲደረግለትም ጮኸ። እግዚአብሔርም ምሕረቱን ሲያደርግለት ግን ለጠላቶቹ ባቢሎናውያን ቤተ መንግስቱን አንድም ሳይቀር ውስጡንም ውጪውንም አሳያቸው። ራሱን ለጠላቶቹ አጋለጠ። ለወዳጅነት የሚመስል ጥየቃቸው ከጊዜ በኋላ ለወረራ መጥተው ያለውን ብሩንና ወርቁን ከጥንት ጀምሮ የነበረውን ሀብት በሙሉ መጥተው ዘረፉ። እስራኤልንም አፈረሷት። ይህ ሁኔታ ሊከሰት የቻለው የተቀበለው ምሕረት በአግባቡ ባልተጠቀመ ንጉሥ ምክንያት ነው። እግዚአብሔር ወደ እርሱ ለምሕረት ለሚጮሁ ምሕረትን ይሰጣል። አዎ ይሰጣል። ያንን በመጀመሪያው ምድብ ጥናታችን ላይ ተመልክተናል። ሰዎች ከእግዚአብሔር የተቀበሉትን ምሕረት ወደ ሌሎች ሲያስተላልፉ ምሕረትን ይሰጣል። አዎ ይህንንም ሐሳብ በሁለተኛው ምድብ በጥልቀት አይተነዋል። እግዚአብሔር ለሰዎች የሰጣቸው ምሕረት በአግባቡ እንዲጠቀሙበት ይፈልጋል። አዎን አመንዝራይቱን ሴት ደግመሽ ኃጢአትን አታድርጊ ብሎ በማስጠንቀቂያ ምሕረትን አድርጎላታል። እንግዲህ እስካሁን በተመለከትናቸው ሐሳቦችና በሶስቱም ምድብ አድርገን ባጠናነው ትምህርት ምን ተማረን? ለምሕረት ጮኸው ምሕረትን መቀበል ያቃታቸው አይነት ሰዎች ሆነን ይሆን? ወይስ ያገኙትን ምሕረት ለሌሎች ማስተላለፍ ያቃታቸውን ሰዎች ነን? ደግሞስ በብዙ እንባና ለቅሶ የተቀበልነው ምሕረት በአግባቡ መያዝና መጠቀም ያቃተን ሰዎች እንሆንን? እስቲ ራሳችንን እንመርመር። እንግዲህ ይህ ምሕረት በሚለው ርዕስ ስር ሶስት ዋና ዋና የሆኑ ምላሾችን ይዘን ነበር የተነጋገርነው እና በጣም በተደጋጋሚ ስለተናገርነው በሰው አእምሮ ውስጥ ይገባል ብዬ አስባለሁ። ግን እግዚአብሔር የምሕረት አምላክ ነው። ግን ምሕረቱን ለማን ይሰጣል የሚለውን አነሳን። የመጀመሪያው ለምሕረት ወደ እርሱ ስለሚጮሁ ምሕረትን ይሰጣቸዋል።
ይሄ የህይወታችን መርህ ሊሆን ይገባል። ሁለተኛው ግን የተቀበሉትን ያንን ምህረት ወደ ሌላ የሚያስተላልፉ መሆን አለባቸው፣ ምህረትን የሚቀበሉ። ስለዚህ ሁሌ ምህረት አድራጊዎች መሆን አለብን የምንለው ከዛ የተነሳ ነው። ሶስተኛውና የመጨረሻው ሐሳብ ደግሞ ያንን የተሰጠንን ምህረት ለሌሎች ማስተላለፍ ብቻ ሳይሆን በአግባብኛም ልንጠቀምበት ይገባል። እግዚአብሔር ምህረት አረገልን ተብሎ ልክ የንጉሱን ሕዝቅያስን እንደውም በትምህርታችን ላይ አንስተነዋል። አንዳንድ ሰው አለ በጣም ሊሞት ነው ተብሎ ልክ ሲተርፍ ከዛ እግዚአብሔር አተረፈው እንደው እግዚአብሔር ማረው ተብሎ በኋላ ሰውየው ሰካራም ቢሆን ወይ ቤተሰቡን የሚበድል ቢሆን ወይ ማህበረሰቡን እንዲያ ሰውዬ እንዲያ ያኔ ታመቀን በዛው ይዞት ቢሄደ ይባላል። ምክንያቱም ምህረት የተደረገለትን በአግባቡ አልተጠቀመም። እና ምን ያህሎቻችንን በተሰጠን ምህረት በአግባብ እየተጠቀምን ያለን እያስተላለፍን ያለን አሁንም ለምህረት የምንጮህ የሚል ነው። እንደው በልብሽ ውስጥ ያለውን አጠቃላይ የሆነ ሐሳብ በእነዚህ በሶስቱ ሐሳቦች እነዚህ የተቀበልናቸው ምህረት አቢዩዝ ማድረግ አንዳንድ ጊዜ ይታያል። ማለት ያለ አግባብ ስንጠቀመው ያለ አግባብ ወይም ስናበላሸው እንደተቀበልነው ሳንሆን እንደተቀበልነው መጠን መኖር መቻል አለብን። ብዙ ጊዜ የምናየው ነገር ነው። አንዳንድ ሰዎች በተፈጥሯቸው እንደው እግዚአብሔር ያደላቸው ሰዎች ናቸው፣ ምህረት ሰጪዎች ናቸው። ምህረትን ከልባቸው ይሰጣሉ። ምህረትን ሰጥተው የተቀበለው ሰው ግን ምህረቱን ሲያበላሸው ሲታይ አሁን እንዳልከው አይነት ነገር ብዙ ሲባል የምንሰማው ነገር ነው። እና ምን ነው ይሄ ሰውዬ እንደው ምህረትን ባያገኝ እዛው እንዲሆነው ቢቀር የሚባል ብዙ ሰው አለ። እና አሁን እየሰማን ምህረትን ከተቀበልን በምህረት መቀለድ እንዳይሆን እግዚአብሔርም የሚሰጠንም ምህረት ሰዎችም የሚያደርጉልን ምህረት ባንቀልድበት። ለምንድነው የሚቀልድ ሰው በኋላ አጨዳ አለ። ሰው የዘራውን ያንኑ ያጭዳል ስለሚል ሰው ምን እንደሚዘራ መጠንቀቅ ያስፈልገዋል። እየዘራ ያለው ምህረት የተቀበለውን በተበላሸ መልኩ ያለ አግባብ መግለጥ ከሆነ ከፊተኛው ቅጣቱ ይልቅ የኋለኛው ባለፈው እንደተነጋገርነው ብዙ ምህረት ተደርጎለት እሱ ግን ትንሽ ምህረት ማድረግ ያቃተው ግን እስኪከፍል ድረስ የከፈለው ዋጋ እስኪከፍል እስከ መጨረሻ ነጥብ እስክታህል ዕዳ እንዳይቀር መክፈል ያለበትን ሁሉ እንዲከፍል ሌላ ፍትህ ተሰጠው፣ ፍርድ ተሰጠው። ምህረቱን ያለ አግባብ ስለተጠቀመ ምህረቱ ራሱ ተነጠቀ፣ ምህረቱን ተነጠቀ። የተደረገለት አንተም እንዲሁ ይደረግባችኋል አለ ኢየሱስ። ስለዚህ እኛ አሁን እየሰማን እንኳን ምህረት ማድረግ ያቃተን የተቀበልነው ምህረት ያለ አግባብ የምናበላሽ ሰዎች ቅጣቱ ከፍተኛ ስለሚሆን ምናልባት ለኔ እያልን መስማታችን ይጠቅመናል። ማን እዚህ ውስጥ አለ? እኔ አለሁ ወይ? እኔ በምን አይነት ሁኔታ ውስጥ ነው ራሴን ማስተናግደው? ምህረት ተደርጎልኝ ምን ያህል ምህረት ሰጪ ነኝ? ራሴን ስፈትሽ እና ሁሉ ሰው የሚሰማ ሰው በዚህ መልኩ ቢረዳው ምህረት መስጠት ለራሱ ሲል ምህረት አድራጊ መሆን መቻል፣ የተቀበልነው ምህረት ደግሞ መጠንቀቅ እንደሚገባው ያስተውላል ብዬ አምናለሁ። በጣም ከብዙ አቅጣጫ በዚህ ነገር እግዚአብሔር በተደጋጋሚ እየተናገረን ነው። እኛም በምናስተላልፈው መልእክት ብዙዎችን እግዚአብሔር እንዲሁ እየተናገረ እንደሆነ ተስፋ አረጋለሁ። እግዚአብሔር በእውነት ይርዳን። እዚህ ላይ የታመምነውን ህመም የተጎዳነውን ጉዳት እርሱት ማለት አይደለም። ጠባሳ ቁስል ወደ ጠባሳነት ይለወጣል። ቁስል በቁስልነቱ ዘመን ያማል፣ ይጠዘጥዛል፣ ያቃጥላል። ጠባሳ ግን ያ ህመም የለውም፣ ግን ታሪክን ያስታውሳል፣ ትዝታ አለው እና ጥዝጣዜው በታሪክ ይመጣል፣ ህመሙ በታሪክ ይመጣል እና ያ ጠባሳ ትንሽ ሊሆን ይችላል ቦታው፣ ግን ያ ጠባሳ ውስጥ በጣም የብዙ ሰዎች መልክ ይታያል። የብዙ ሰው ታሪክ፣ አካባቢ፣ ሰዓቱ፣ ሁኔታው ሁሉ ይታያል። ያ ጠባሳ የሆነበት ጊዜ የሆነው ነገር ልክ እንደዚህ የሚቸገሩ ሰዎች አሉ እና ይሄ እንግዲህ በእኛ ፈቃድ የሚከናወን ነገር ነው። እግዚአብሔር ይርዳን። በጣም እውነት ነው። አሁን በትዳር ውስጥ ለምሳሌ እንዲህ አይነት ምህረት የማድረግ አቅም ይጠፋል እና ምህረት ካለማድረግ ይቅርታ ካለመስጠት የተነሳ ትዳርን እስከ መበተን ይመጣል። በስራ ውስጥ በተለያዩ በምንገኝባቸው የስራ እድምታ ውስጥ እነዚህ ነገሮች ዋጋ ያስከፍሉናል። ለምን ማናደርገው ከሆነ በብዙ ዋጋ እየከፈልን እኛም በዛ ባላደረግነው ነገር ውስጥ ተጠያቂ የሆነ ምን ከፍልበት ዋጋ እናጭድበት ዋጋ ይሆንብናልና ስለ ብዙ ነገር ሊሆን ግድ ነው። በሚሆነው ውስጥ ግን በቃ የሆነው ሊሆን ግድ ነው እያልን ይሄ ከህይወት ክፍል አንዱ ነው እያልን አእምሯችንን ለመለወጥ ማሳደግ ይኖርብናል እንጂ እዛ ነገር ውስጥ ገብቶ ተቀርቅሮ
በክፉ ትዝታ የማለቅን ነገር መልሶ የሚጎዳው ያንን ምህረት የማይሰጠውን ሰው ነው። ምህረት ቢሰጥ ለራሱ ነው የሚጠቀመው። ካለበለዛ ግን ክፉ ትዝታዎች ኦኬ በዛን ጊዜ እንዲህ አድርጎኛል፣ እንዲህ አድርጎ እንዲህ ስላደረገኝ እንዲህ መበቀል አለብኝ እያለ አንድ ሰው የሚያብሰለስል ከሆነ ባለመስጠቱ ያን ምህረት እሱ ባለማስተላለፉ በክፉ ትዝታ በመያዙ ተጎጂ የሆነ እያለቀ ይሄዳልና ለራሳችን ስንል ምህረትና ይቅርታን መስጠት ተገቢ ነው። እውነት ነው። እንግዲህ ውድ የዝግጅታችን ተከታታዮች በእውነት እግዚአብሔር በዚህ ምህረት በሚለው ሐሳብ ብዙ ነገር እንደተናገራችሁ ተስፋ እናደርጋለን። በይበልጥ በዚህ በሶስተኛው ሐሳብ ላይ አጭር ጸሎት እንድናደርግ ፈልጋለሁ። እግዚአብሔር እንደሰጠን ምህረት የሚመጥን ህይወትን እንድንኖር፣ ምህረት እንደተደረገለት ሰው ለሌሎችም ምህረት ማድረግ እንድንችል፣ ምህረት እንደተደረገለት ሰው ጌታን እንድናገለግል፣ ምህረት እንደተደረገለት ሰው በቤታችን ውስጥ እንድንኖር እግዚአብሔር እንዲረዳን እንጸልያለን። እስቲ እንደተቀበልኩት እንበል። እንደተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እስቲ እንደተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ምህረት ስጠኝ የመንፈስን እስቲ ለመጨረሻ እንደተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እግዚአብሔር ሆይ ብዙ ምህረት ያደረክልን ልጆችህ በፊትህ አለን። የተደረገልን ምህረት ትልቅ ነው። ያንን ምህረት ወደ ሌሎች ማስተላለፍ ላልቻለን በጸጋህ እንድታግዘን እንለምንሃለን። አሜን። እግዚአብሔር ሆይ በዚያ በተቀበልነው ምህረት ልክ መኖር የሚችል ማንነት ደግሞ ስጠን። ምህረትን እንዳገኘ ሰው እንድንናገር፣ ምህረትን እንዳገኘ ሰው እንድናይ፣ ምህረትን እንዳገኘ ሰው እንድንሰማ፣ ምህረት እንደተደረገለት ሰው ጌታ ሆይ በሰዎች መካከል በማህበረሰባችን መካከል እንድንኖር እርዳን። እግዚአብሔር አምላክ ሆይ ይህንን የምህረት መልእክት ሰምተው በብዙ አይነት ፈተናና ትንቅንቅ ውስጥ ያሉትን በጸጋህ አግዝ። አሜን። ብዙ ቁስላቸውን ብዙ የተጎዱበትን ነገራቸውን ጥሰው ይቅር ማለት የሚችሉበትን ምህረትን ማስተላለፍ የሚችሉበትን ጸጋ አብዛ። ለኛም ይህን ስለረዳህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በተማነው በዚህ የምህረት እውነትና ዕውቀት ውስጥ እግዚአብሔር ሁላችንን ይጠብቀን። ይህ መጪ ሳምንት እንግዲህ በእግዚአብሔር ምህረት ውስጥ የምናሳልፍበት እርስ በርስ ምህረት ለመስጠት የምንተጋበት ሳምንት ይሆንልን። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ የእግዚአብሔር ምህረት ከሁላችን ጋር ይሁን። በሰላም ቆዩ። ለዘላለም አመሰግናለሁ።